ትክክለኛውን የአክሲዮን ደላላ የሰነደ መዋዕለ ንዋዮች ደላላ ለመሆኑ እንዴት መምረጥ እንችላለን? ባለፈው ስለ ደላሎች በሰራውላችሁ ቪዲዮ ላይ እንዲያው ቪዲዮ እንድሰራላችሁ ከፈለጋችሁ ጥያቄዎች አንሱ ብያችሁ ነበር። በዛ መሰረት ተመልሼ መጥቻለሁ። ቪዲዮውን እስከ መጨረሻ ከተከታተላችሁ ታዲያ ወደ 5 የሚጠጉ ደላሎችን ለመምረጥ እንዲያው ልትጠቀሙባቸው የሚገቡ ፕራክቲካል የሆኑ ነገሮችን ልነግራችሁ ሞክራለሁ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። አዲስ ከሆናችሁ እዚህ ሰብስክራይብ በሉ፣ ላይክ እና ሼር ማድረግ እንዲሁም እንዳትረሱ። ከኢትዮጵያ ውጭ ካላችሁ ጆይን በሉን እያልን በዚህ ወደ ዛሬ ቪዲዮ የመቀባ ነው የሚሆነው። የኢትዮጵያው ሰነደ መዋዕለ ንዋዮች ገበያ አክሲዮን ገበያው በአፕሊኬሽን ቤታችን ገብቷል። ስራ ጀምሯል። 2 ባንኮች ሊስት ተደርገዋል። የኢትዮጵያ የመንግስት የግምጃ ቤት ሰነዶች እየተሸጡበት ይገኛሉ። ኦሬዲ እንግዲህ ወደ ሪያሊቲ መጥቷል። ብዙ ደግሞ ተቋማት በተለይ ወደ 5-6 የሚጠጉ ባንኮች በቅርቡ ሊስት እንደረጋለን፣ ሰነዶቻችንን እንገዛለን፣ እንሸጣለን እያሉ እየተናገሩ ነው። ታዲያ ብዙዎች እሺ ታዲያ ማንን ደላላ አድርጌ ልምረጥ ብለው ይጠይቃሉ። ኢንተርኔት ላይ ሄዳችሁ ወይ ቻት ጂፒቲ ኖር ምናምንን እንዲያው እንዴት ነው መርጠው ብላችሁ ብትጠይቁት የሚነግራችሁ ነገር እነዚህ የተለመዱት አሜሪካና አውሮፓ ያሉትን ነገሮች ነው የሚነግራችሁ። 20 ዓመት 30 ዓመት 40 ዓመት ብሮከሮች የነበሩበት ገበያ ላይ እዛ ዴታ ላይ የተመሰረተ ምክር ነው ሊሰጣችሁ የሚችለው። እኛ ሀገር ግን ስትመጡ የኛ ሀገር የሰነደ መዋዕለ ንዋዮች ደላሎች፣ የኛ ሀገር የአክሲዮን ገበያው ላይ የሚሰሩ ደላሎች ገና 1 ዓመትም አልሞላቸውም። አብዛኛዎቹ ወር ሁላቸው ማለት ትችላላችሁ ወደ 6 የሚጠጉ የድለላ ስራን መስራት የተፈቀደላቸው ተቋማት አሉ። ታዲያ በዴታ ላይ የተመሰረተ ዋጋው የእገሌ ትንሽ ነው ወእንትኑ ይሄ ነው ብለን ልንናገር በማንችልበት ገበያ ውስጥ ብሮከር ስንመርጥ ኢንተርኔት ላይ እንዲህ ብንለው ሊነግረን አይችልም። ቢኮዝ ገበያው ገና አዲስ ነውና የኛ የኢትዮጵያውያን እንግዲህ ሰዎች ይህንን ውሳኔ ለመወሰን በሚፈልጉበት ሰዓት የተሳሳቱ ጥያቄዎች ሊጠይቁ ይችላሉ። ለምሳሌ የተሳሳቱ ጥያቄዎች ምን እንደሆኑ ልንገራችሁ። አንዳንዱ ምን ብሎ ሊጠይቅ ይችላል? ማን ነው ትልቁ ካፒታሉ በጣም ከፍ ያለ ግዙፉ ብሮከሬጅ ስራ የሚሰራው ማን ነው ብለው ይጠይቃሉ። የማ ቢሮ ያምራልም ሜቢ የሚሸውደው ሰው ሊኖር ይችላል። ቲክቶክ ላይ ወይ ደግሞ ሌሎች ሶሻል ሚዲያ ላይ በጣም ሞቅ ያለው እና የሚታየው የሚሰማው ማን ነው የሚለውን ነገር ሊሆን ይችላል። እውነቱን እንነጋገር ካል እንግዲህ እነዚህ ነገሮች ለስራው መለኪያ ሊሆኑ አይችሉም። ስራው እሱ ስላልሆነ በደጉት ሀገሮች የ20 ዓመት ዴታውን ተመልክታችሁ እንዴት እንደነበረ ሁኔታውን አይታችሁ ጥናቶች ልታገኙ ትችላላችሁ። የተለያዩ አናሊቲክስ የሚሰሩ ፕላትፎርሞች አሉ። ያን አይታችሁ ዋው ትላላችሁ። የኛ ላይ ግን እንደዛ ማድረግ አትችሉም። ስለዚህ ዝም ብለን ማን ነው ምርጥ ብለን ከምንጠይቅ በዋናነት እነዚህን 5 ነገሮች እንመልከት። አንደኛውና በጣም ኦብቪየስ የሆነው እንዲያው እዚህ ሊስት ውስጥ ላይገባ የሚችልና እንዲያው በቃ ይሄ እኮ ያው ነው ልንል የምንችለው የመጀመሪያውና ዋነኛው ህጋዊ መሆኑ ነው። ህጋዊ መሆኑ ስል እንግዲህ በኢትዮጵያ ካፒታል ገበያ ባለስልጣን የተፈቀደለት ብሮከር እንዲሁም ደግሞ በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ አባል ሆኖ የተመዘገበ መሆን መቻል አለበት እናንተ አክሲዮን እንድትገዙ እንድትሸጡ የምትፈልጉት። ስለዚህ እሱን የታገኙታላችሁ ኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ኢኤስኤክስ ዌብሳይቱ ላይ ሄዳችሁ የተፈቀደላቸው አገልግሎት ሰጪዎች ዝርዝር አለ ከነ አድራሻቸው፣ በዛ ማግኘት ትችላላችሁ። ስለዚህ የመጀመሪያው ይሄ የትም ቦታ ብትሆኑ የማታልፉት ክራይቴሪያ ይሄ ነው እንግዲህ አንደኛው። ምክንያቱም እኛ ሀገር ስለማቅ ነው ሶሻል ሚዲያ ላይ ቴሌግራም ላይ የተለያዩ ቦታዎች ላይ የገሊን አክሲዮን መግዛት የምትፈልጉ መሸጥ የምትፈልጉ ከሆነ እያሉ እንደ ብሮከር ራሳቸውን የሚያስተዋውቁ ብዙ ሰዎች አሉ። ስለዚህ ሴፍቲያችሁን ማረጋገጥ የምትችሉት ህጋዊ የሆኑት ጋር በምትሄዱበት ሰዓት ብቻ ነው። ይሄ ድርድር የሌለው ነው ማለት ነው። ይህንን ስታደርጉ ብትገኙ ከነዚህ ውጪ ወንጀልም ሊያደርግ የሚችልበት እድል ስላለ ማለት ነው። ሁለተኛው ልትጠይቁ የሚገባው ጥያቄ ብሮከር በምንመርጥበት ሰዓት ደግሞ እንግዲህ ከኦፕሬሽን አንጻር ከዕለት ዕለት ስራ አንጻር ማለትም የድለላውን ስራ የብሮከሬጅ ሰርቪሱን ለእናንተ ኤክስኪዩት ለማድረግ ምን ያህል ዝግጁ ነው የሚለውን ነገር ማየት መቻል አለባችሁ። ማለትም እናንተ የምትሰጡትን የግዢና የሽያጭ ትዕዛዝ ወይ ደግሞ ሰነዶቻችሁን የማስተዳደር ትዕዛዝ በምን ያህል መልኩ ሊፈጽምልኝ ይችላል? ያሉት ሰራተኞች ባክ ኦፊስ ላይ ሆነው የተለያዩ ሰዎች የተለያዩ ደንበኞች የሚሰጧቸውን ትዕዛዞች መሸከም የሚችል አቅም ያለው ሰራተኛ፣ አቅም ያለው ሲስተም፣ አቅም ያለው ድርጅት ነው ወይ የሚለውን ነገር
ስለዚህ ማለት ማስታወቂያዎች በጣም ሞቅ ሊሉ ይችላሉ። ቲክቶክ ላይ ብዙ ልታያቸው ትችላላችሁ፣ ኦር ደግሞ ሊንክዲን ላይ ልትመለከቷቸው ትችላላችሁ። ፕሮፌሽናል ብላችሁ የምታስቧቸው የትኛው ሚዲያ ላይ ሊቀርቡላችሁ ይችላሉ። ማርኬቲንግ እና ኦፕሬሽን በጣም የሚለያዩ ነገሮች ናቸው። ማርኬቲንግ ሰዎች ወደ ቤታችን እንዲመጡ እኛን እንዲመርጡ የምናደርገው ነገር ሆኖ ሳለ እንዲቆዩ የሚያደርገው ኦፕሬሽን ነውና ስለዚህ ኦፕሬሽኑን መመልከት መቻል ይኖርብናል። አቅም አለው ወይ ያን የሚለው ለምሳሌ 4-5 ሰዎች ሆነው ቢሮ ውስጥ ቁጭ ብለው እናንተን ልናገለግል ተዘጋጅተናል የሚል ከሆነ ብለን ልንጠራጠር ይገባል ማለት ነው። እዛ ጋር ያንን ጥያቄ ሊመልስላችሁ ይገባል። ሌላው ሶስተኛው ደግሞ እናንተ ወደ እነዚህ ሰዎች በምትሄዱበት ሰዓትና ደንበኞች ሆናችሁ ልትመዘገቡ በምትሄዱበት ሰዓት በምን አይነት መንገድ ያስተናግዷችኋል? አንዱ ቴስት የምታደርጉበት ቦታ ነው። እናንተ አካውንት ስትከፍቱ እናንተን የሚያስተናግዱበት መንገድ በኋላ ገንዘብ ኖሯችሁ እነሱ ጋር ኢንቨስት ለማድረግ በምትሄዱበት ሰዓት የሚያስተናግዱበትን መንገድ በእውነት ነው ብላችሁ ይወስነዋል። እዛ ላይ ለምሳሌ ገና መጀመሪያ አካውንት ልትከፍቱ ስትሄዱ እነሱ ጋር የብሮከሬጅ አካውንት ስትከፍቱ ምንም ብር የለኝም ብላችሁ 1000 ብር 2000 ብር ነው ፈንድ ማድረገው በምትሉበት ሰዓት እናንተን የሚያስተናግዱበት መንገድ ለእናንተ ኢንቨስትመንት ማለት ለምሳሌ ሰነደ መዋዕለ ንዋዮች ገበያ ላይ መጥታችሁ አክሲዮኖችን መግዛት፣ የመንግስት የግምጃ ቤት ሰነዶችን መግዛት አትራፊ ነው። 20% ያስተርፋል፣ 40% ያስተርፋል ብቻ ሳይሆን አደጋም አለው የሚለውን ነገር አብረው የማይነግሯችሁ ከሆነ እናንተን መጀመሪያ ኦን ቦርድ ሲያደርጉ እንደዚህ የሚያደርጉ እናንተን ኢንቨስት እንድታደርጉ ፑሽ የሚያደርጉ ከሆነ ችግር አለባቸው ማለት ነው። ኢቭን መልስሳ እንዴት ነው? እናንተ በምትፈልጓቸው ሰዓት መደወል፣ ቴክስት ማድረግ፣ በዋትሳፕ ልታገኟቸው ትችላላችሁ። ኢሜይል ስታደርጉላቸው ታገኟላችሁ። ቢሮአቸው ስትሄዱ ያስተናግዷቸዋል። ያም ዛሬ የማያደርጉትን ነገር ነገ እንዲያደርጉ አትጠብቁ። ስለዚህ ወሳኝ ነገር ነው የሚሆነው። ዛሬ በምን አይነት መልኩ አስተናገዷችሁ እናንተ የሚለውን ነገር ማወቅ አለባችሁ። ምን ይባላል መሰላችሁ? ብሮከሮች በተለይ ብሮከሬጅ ሰርቪስ የሚሰጡ ድርጅቶች ትርፍን የሚያገኙት እናንተ ምን ስታደርጉ መሰላችሁ? ስታተርፉ አይደለም። እኔና እናንተ ስንሸጥ ወይም ስንገዛ ነው። ሁለቱንም ነገር ስናደርግ ኮሚሽን አይደለ ስራቸው? ኮሚሽን ስለሆነ ስራቸው ብሮከሮች እናንተ ሽጡም ግዙም አትራፊ ናቸው። ስለዚህ ብዙ ጊዜ ምን ይባላል? ብሮከሬጆች ሰውን የሚያጣድፉት እንድትገዙ እንድትሸጡ ነው። ያንን እያደረጋችሁ በሄዳችሁ ቁጥር እነሱ ኮሚሽናቸውን ያገኛሉ። ዳይዶንከ እናንተ ከሰራችሁም አተረፋችሁም ያተርፋሉ። ስለዚህ እናንተን ፑሽ የሚያደርጓችሁ እንድትገዙ እንድትሸጡ ከሆነ ብቻ አደጋዎችን የማያስረዷችሁ ከሆነ እንደዚህ አይነቶቹን ብሮከሮች ከመምረጥ ተጠንቀቁ። አሁን እያወራው ያለሁት እንግዲህ ከተረዳችሁኝ ምንም አይነት መረጃ ስለሌለን ነው። የሁላችሁ በሚሰጣችሁ ማማከር ምናምን ብለን እንዳናወራ ገና ስራ ስላልጀመሩ የኛ የብሮከር ስራ የሚሰሩ ድርጅቶች ማለት ነው። ሌላው ደግሞ ከወጪ አንጻር ከምትከፍሉት ክፍያ አንጻር ግልጽነት ነው። እርግጥ በህግም ተገደው በመመሪያም ተገደው በካፒታል ገበያ ባለስልጣኑም ሊሆን ይችላል ስንት ነው ዋጋ? አሁን ለምሳሌ የኛዎቹ ዝቅተኛ ዋጋ ገሌጋ ነው ምናምን ልንል የምንችልበት ገና ነው ጊዜው ኦልሬዲ። ስለዚህ ማን ምን የቱ ጋር ነው የምንከፍለው የሚለው ያልተደበቀ እያንዳንዷን የ1000 ብር አክሲዮን የወጋገን ባንክን ወይ ደግሞ የገዳ ባንክን ስገዛ ስንት ብር ነው ላው ላይ ኮሚሽን የምከፍለው ጠቅላላውን የሚነገረኝ ሰው እሱን ነው ማወቅ ያለባችሁ። እነዛን ነገሮች በግልጽ የሚናገር መሆን መቻል አለበት። የተደበቀ እናንተ ሳታውቁ የእንትን ክፍያ እኮ ስላለ ነው ምናምን። ይህም አንዱ ትረስትን የምንፈጥርበት መንገድ ስለሆነ ማለት ነው። ሜቢ ሌላው አምስተኛውና በጣም ቁልፉ ነገር ከአቅም ጋር የተያያዘው ነገር ነው። ለመሆኑ ይህ ድርጅት ብሮከር ብዬ የሚሄድበት ቅድም ብያቸዋለሁ፣ ትልቅ መሆን በራሱ ምንም ጥቅም የለውም። ግን ከኋላው ማን አለ? ለምሳሌ ከኋላቸው ባንኮች ወይ ደግሞ ትልልቅ የፋይናንስ ተቋማት ባለቤት ሆነው የሚያስተዳድሯቸው ብሮከሮች ችግሮችን የመቋቋም አቅማቸው ከፍ ያለ ነው። ዝም ብዬ እኔ ተነስቼ የማቋቁመው ብሮከር ጋር መታችሁ እንትን ከምትሉ ከምትጎዱ ኦር ችግር ከሚፈጠር ትልልቅ ባንኮች ስራ ያሉት ሜቢ ምን አላቸው ነው? አቅም አላቸው ነው። እነዛ ደግሞ የተሻለ በተለይ ደግሞ ከገቨርነንስ አንጻር ለምሳሌ ኮሊውድ የማድረግ ነገር እንዲያው ውስጥ ለውስጥ የሆነ ነገር የማይሆን ነገር ከመስራት አንጻር ቦርድ ስላላቸው ጠንካራ ቦርድ ሊኖራቸው ስለሚችል እነዚህ ነገሮች እንዲያው ደካማ የሆኑ ኢንስቲትዩሽንስ ይሄ ቮላቲሊቲ የሚባለው ነገር ይፈጠራል፣ ወይ ደግሞ መዋዠቅ ሊፈጠር ይችላል። አስተዳደር ስርዓቱ ላይ ችግር ሊፈጠር ይችላል። ካፒታል ገበያ ባለስልጣኑ የሚቆጣጠርበት ብዙ መንገድ እንዳላቃለሁ ከዛ ሊያመልጥ የሚችል ነገር የለም ብለን ግን ደምድመን ልንናገር አንችልም። ስለዚህ ሜቢ ጠንካራ ባንኮች ከኋላ ያሏቸው ጠንካራ ድርጅቶች ከኋላቸው ባክ የሚያደርጓቸውን ልንከተል የምንችልበት እድል አለ ማለት ነው። ታዲያ እንዳትሳሳቱ። አንድ ሰነደ መዋዕለ ንዋዮች ደላላ ድርጅት ወይ ደግሞ ተቋም ትልቅ ስለሆነ ግዙፍ ስለሆነ ብቻ
ጠንካራ ነው ማለት አይደለም። ትልቅነቱ ድክመቱን ሸፍኖት ሊሆን ስለሚችል እሱን መጠንቀቅ አለብን። በጣም ታዋቂ በየቲክቶኩ፣ በየሊንክዲኑ፣ በየቴሌቪዥኑ፣ በየሬዲዮ የሰማነው ደግሞ ብሮከር ጥሩ ነው ማለትም ደግሞ አይደለም። እሱ ማርኬቲንግ ይባላል። ፐርፎርማንስ ቤቱ የሚሰራው ነገር ነው። ይሄንን እንዳረሰ ሁሉም ደግሞ ብሮከሮች ተመሳሳይ ናቸው ብለን ደግሞ መወሰንም ያለብን። ስለዚህ የሆነ ልዩነት ሊኖራቸው ይችላል፣ ቀስ ብለው ሊያመጡት ይችላሉ። እና እንዲያውም ምን ይላሉ እንግዲህ እንደዚህ አዲስ በሆነ ገበያ ውስጥ ሜይ ቢ ዋይ ኖት ላይክ አሁን እኛ ሀገር 1-2 ብሮከሮች መምረጥ እንችላለን። ነዋይ አፕ ላይ ገብታችሁ እርግጥ ብሮከር 1-2 ማድረግ የምትፈልጉ ከሆነ አይ ቲንክ ኢሜል 2 ይፈልጋል። በአንድ ኢሜል 2 ብሮከር ጋር እንድትመዘገቡ አይፈቅድላችሁም። ያንን ካደረጋችሁ 2 ለምሳሌ መርጣችሁ አሁን 6 የሚሆኑ ነው የምታገኙት። ነዋይ ላይ በምትገቡበት ሰዓት እንደ ብሮከር 2 መርጣችሁ እንዴት እንደሚያስተናግዷችሁ አወዳድሩ፣ ይዋቸው። የእናንተን ለመርዳት ኢንቨስት እንድታደርጉ ሀብት እንድታፈሩ ኢንቨስትመንትን ጆርኒ ሊያስለምዷችሁ አብረዋችሁ ሊሄዱ የሚፈልጉ ናቸው ወይስ ዝም ብለው ከእናንተ ጥቅም ነው የሚፈልጉት? ኮሚሽን ነው የሚፈልጉት? ቴስት አድርጓቸው። ምክንያቱም እንዳልኳቸው ነው ዳታ የለንም። ሎያሊቲውን አሁን ነው ማየት መቻል ያለብን ማለት ነው። እንግዲህ በአጭር ጊዜ ውስጥ ብዙም ነገር አንጠብቅ። ገበያውን ግን እንደ መለማመጃ አድርገን እንውሰደው። እኛም ለእነሱም ሰሟት ስትመለከቱት እንደ መለማመጃ ነው እኔ የማየው ለራሳቸው ብሮከሮቹም እያደጉበት የሚሄዱት ነገር ነው ብዬ ጠብቃለሁኝ። ስለዚህ የተሳሳቱ ጥያቄዎችን ሃይፖችን ከመከተል ይልቅ ሲምፕሊ እነዚህን ከላይ የጠቀስኩላችሁን ነገሮች አይተን ቴስት የምናደርግበት አመት ይሁንልን ከፊታችን ያለው አመት። ጥያቄ ካላችሁ አስተያየት መስጫ ሳጥኑ ላይ ኮሜንት ሴክሽን ላይ ጻፉልን። ሰብስክራይብ ማለት እንዳትረሱ፣ ለሌሎች ሰዎች ደግሞ ሼር አድርጉ። ኮሜንት ሴክሽን ላይ ገብታችሁ ጥያቄዎቻችሁን አስተያየታችሁን በምትጽፉበት ሰዓት በነገራችን ላይ ይህ ቪዲዮ ለብዙዎች እንዲደርስ ሊሆናል። ዩቲዩብ እንደዛ አንደርስታንድ ስለሚያደርገው ባካችሁ ጻፉልን። በቀጣይ በሌላ ቪዲዮ እስከምንገናኝ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገበያው ነኝ።